እህቴ ለአባቴ ግጥም ስትገጥምለት ምን አለች? ከሀገሩ የወጣ ከዘመድ ይርቁ እንደ ወንጀለኛ ሁሉን ተጠንቅቁ አለች። እውነቷን ነው። ሀቂቃ ስደት ዓለም ላይ ስንኖር ብዙ ነገራቶችን መጠንቀቅ አለብን። በተለይ አሁን ላይ እነዚህን ሁለት ነገራቶች መዳቤ ስትሰሩ በጭራሽ እንዳታደርጓቸው፣ በጭራሽም እንዳትሳሳቷቸው። እነዚህ ሁለት ነገራቶች እነዚህ እኮ ስህተት ሆነው ያን ያክል ስህተታቸው ገናና ሆኖ አይደለም፣ ግን ለነሱ ይሄ ነገር እንደ ነውር ነው የሚታየው፣ እንደ ትልቅ ነገር ነው የሚታየው፣ እንደ ትልቅ ነውር አድርገው ነው የሚስሉትና ስለዚህ አደራችሁን እነዚህ ሁለት ነገራቶች እንዳትሳሳቱ ለብዙ እህቶችም እንዲደርስልኝ ሼር አድርጉ ማለት ነው። ሁለት እህቶቻችን ከስራ ገበታቸው ተነስተዋል። እንዴት ተነሱ? በእነዚህ በሁለት ምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሊቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ዓለም ዳርቻ። አላህ ወጦት ከመቅረት አላህ ይጠብቃችሁ፣ ሰላማችንን ያብዛልን፣ ሀገራችንን ሰላም ያደርግልን። እንግዲህ እንደ ሁልጊዜውም ሉሊቱ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ሼር አደርግላችኋለሁ። እናንተም ደግሞ ሼር እያደረጋችሁ ይሄ ሁላችሁንም ስለሚመለከት ሁላችሁም መልእክቱን እንዲደርሳችሁ ምኞቴ ነው ማለት ነው። እና ዛሬ ልነግራችሁ የፈለኩት ነገር ምንድን ነው? መዳብ ቤት ስትኖሩ በጭራሽ ልትዳፈሩት ልታደርጉት የማትችሏቸው ሁለት ነገራቶችን ልነግራችሁ እወዳለሁኝ። በነገራችን ላይ አረቦች ጥሩ ሲሆኑላችሁ ጥሩ ናቸው ምንም አያደርጉልኝም ብላችሁ በማናለበኝነት እንዳትዘናጉ። ምክንያቱም የፈለገ ጥሩ ቢሆኑ የፈለገ ቢወዷችሁ የሆነ ሰዓት ላይ እናንተ ሰራተኛ መሆናችሁን የሆነ ሰዓት ላይ የበታች መሆናችሁን ሊነግሯችሁ ይፈልጋሉ። ይነግሯችኋልም ደግሞ ማለት ነው። ሰራተኛ የበታች ነው እያልኩኝ አይደለም። ሁሉም ሰራተኛ ነው። ሁሉም ማንኛውም ሰው በቃ ሰራተኛ አለቀ። ሌላ ምንም ትርጉም የለውም። የሚሰራ ሰው ሰራተኛ ነው የሚባለው ማንኛውም ሰው ማለት ነው። ግን የፈለገ ጥሩ ቢሆኑላችሁ የፈለገ መልካም ቢሆኑላችሁ እነዚህ ሁለት ነገራቶች ካደረጋችሁ በጭራሽ አይታገሷችሁም። አሁን ላይ ደግሞ የመጣው ፋሽን ምንድን ነው? የሆነ ነገር ከናንተ ላይ እንከን ካዩ ጸጥ ብለው ቶሎ ብለው ፕሮሰሳችሁን ጨርሰው ወደ ኢትዮጵያ ነው የሚያሳፍሯችሁ። ቶሎ ብለው አለጡን ማለት ነው። አሁን ዛሬ እህታችን የሆነችውን ነገር ልነግራችሁ ነው። ሁለት እህቶች ናቸው በነገራችን ላይ አንድ አይደሉም፣ ሁለት። አንደኛዋ እንግዲህ አንደኛውና የመጀመሪያው ልታደርጉት የማትችሉት በልም መዳም ቤት ማድረግ የሌለባችሁ ነገር ምንድን ነው? የእነሱን ልብስ መልበስ፣ የልጃቸውንም ይሁን የእነሱን ልብስ መልበስ በጭራሽ እንዳትዳፈሩ። አንደኛዋ እህቴ ይህንን አድርጋ ነው ከስራ ገበታዋ ድንገት ባላሰበችው ባልተዘጋጀችው ድራሿን ያጠፏት። ምክንያቱም ጥሩ ናቸው፣ በጣም መልካም ናቸው። ስለዚህ የእነሱን ልብስ ለብሼ ፎቶ ብነሳ የእነሱን ልብስ ለብሼ ልጆቿን ልብስ ለብሼ ፎቶ ብነሳ እንደዚህ ባረግ አንዳንድ ነገር ባረግ ችግር የለውም። ነገር ግን በካሜራ ታያታለች። በጣም ትሸወዳላችሁ አንዳንዶቻችሁ ማለት ነው። እውነት ድፍረታችሁን ጥሩ ነው መዳፈራችሁ፣ ግን ይሄ ድፍረት አይባልም። ድፍረት መዳፈር አለባችሁ የምለው ነገር ላይ ክብራችሁ ጉዳይ ላይ ነው መዳፈር ያለባችሁ። በክብራችሁ ሲመጡባችሁ ነው መዳፈር ያለባችሁ። ሲናገሯችሁ አለመርበትበት ነው መዳፈር ያለባችሁ እንጂ እነሱ ሆነ ነገር ላይ በጣም ጥሩ ሰዎች ናቸው። ጥሩ ሰዎች ከሆኑልኝ ደግሞ ምንም አያሉኝም። ስለዚህ የልጆቻቸውን ልብስ በለብስ ችግር የለውም። ኖ እነሱ ጋር ችግር አለው። እነሱ ጋር የፈለገ ቢወዷችሁ የፈለገ ነገር ቢወዷችሁ የሆነ ሰዓት ላይ ሳታስቡት ምንም አይደለሽም ለነሱ። በቃ ለፍተሻል፣ ደክመሻል፣ ልጆቻቸውን አሳደገሻል። በጣም ይወዱሻል፣ ያከብሩኛል፣ ይወዱኛል ብለሽ የምታስቢው ነገር ሁሉ ውሸት ነው። እነሱ ጋር ያ ነገር ሁሉ ቦታ የለውም። ምክንያቱም በቃ በአንድ ስህተት ያወርዱሻል። ያን የሰራሽውን ነገር ያ በደህና ቀን በቃ የሚያመሰግኑሽ
እንደዚህ አድርገንላለች፣ እንዴ እሷ እኮ እንደዚህ ሆናለች፣ ምን አለበት ችን ስህተት እኛ ብናልፋት፣ እኛ ብንማራት፣ እኛ ብናስተምራት፣ ወይ ነግረናት ብታልፍ ምናምን የሚባለውን ነገር እነሱ ጋር አይሰራም። እነሱ ጋር ይሄንን የሚያዩት ትልቅ ነውር ነው። ልብስ ማለት ምንም ማለት አይደለም፣ ግን ለእነሱ ትልቅ ነውር ነው። ትልቅ በጣም ትልቅ ነውር ነው። የእነሱን ልብስ ለበሽ፣ የልጆቻቸውን ልብስ ለበሽ ማለት ለእነሱ በጣም ትልቅ ነውር ነው እና አያልፉም፣ አይታገሱም ይሄን ነገር። ስለዚህ እህቶቼ በዚህ ጉዳይ ላይ እባካችሁን ተጠንቀቁ። አሁን እህታችን ከስራ ገበታዋ ተፈናቅላ ኢትዮጵያ አሳፍረዋት ከዛ ሌላ ቦታ ገብታ መከራዬን እየበላሁ ነው እያለችኝ ነው ማለት ነው። እና ስለዚህ የእነሱን ልብስ የፈለገ መልካም ቢሆኑላችሁ የእነሱን የሆነ ነገር እንዳትነካኩ። ሌላኛዋ ደግሞ ሁለተኛው ነገር ደግሞ ምንድን ነው? የእነሱን የሆነ ነገር ምንም ነገር ቲክቶክ ላይ እንዳታወርዱ። ዩቱብ ላይ ይሁን ቲክቶክ ላይ ይሁን የእነሱን እቃ የእነሱን ምንም ነገር እንዳትቀርጹ። አይወዱም፣ አይመቻቸውም። አንደኛዋን እህታችንን ደግሞ ያደረጓት ምንድን ነው? የእነሱን እንትን ትቀርጻለች፣ ቲክቶክ አላት። ምንም ሲሆን እቃም ሲመጣ የሆነ ነገር ሲሆን ምናምን፣ ግን እኛ ብዙ ጊዜ እንናገራለን። ግን አንዳንድ እህቶች ለምን እንደሆነ አላውቅም ትቀርጻላችሁ፣ ትለቃላችሁ። እረፉ፣ ስራችሁን ያሳጣችኋል። አያዩም ብላችሁ ከሆነ ይከታተላሉ። ከዛም በኋላ ቲክቶክ ላይ ትለቃለች፣ ልጆቹን እየቀረጸ ትለቃለች። ቤት ያለውን ነገር እያንዳንዱን ነገር እየቀረጸ ትለቃለች፣ ታወጣለች። ከዛ ከዕለታት አንድ ቀን ሴትየዋ ታያታለች። ሴትየዋ ያንን የለቀቀችውን ልጅቷ ቲክቶክ ውስጥ ገብታ ያንን የለቀቀችውን በሙሉ ታያለች፣ መዳሚቷ ማለት ነው። ከዛም በኋላ ካየች በኋላ እንደዚህ ነው እንዴ? እንደዚህ ነው የምታደርገው? የቤት ዕቃዬን እያወጣች የምታሳየው አይደለም። ትኬቷን ባላሰበችበት ቀን ትኬቷን ቁርጥ አድርጋ ያላ ዳይ ወደ ሀገርሽ። ጭራሽ አላሰበችው፣ አልገመታቸውም። እነዛ ጥሩ የሆኑ ሰዎች፣ እነዛ መልካም ናቸው የምትሏቸው ሰዎች በአንድ ጊዜ ግልብጥብጥብጥ ሲሉ እንግዲህ ምንድን ነው የሚሰማችሁ? ምክንያቱም ጥሩ ሰዎች ናቸው ስላላችሁ። ግን በአንድ ስህተት ያንን ስህተት እኮ እንደዚህ ለምን አደረግሽ? ይሄ ነገር ልክ አይደለም፣ እኔ ቀይ እንዲለቀቅብኝ አልፈልግም፣ ልጆቼ ሶሻል ሚዲያ ላይ እንዲወጡብኝ አልፈልግም ብለው ሊያስተካክሏት ይችሉ ነበረ። ግን አያደርጉትም። ቶሎ ብለው ጊዜ ራሱ አይሰጡም። እና ሌላኛዋ ደግሞ የኔ የሴትዮዬ ጓደኛ ናት። ለሴትዮዬ አውርታ ሴትዮዬ ደግሞ ለኛ አወራችን፣ መዳሜ ደግሞ ለኛ አወራችን። ምንድነው ያደረገችው? እሷ ደግሞ መኝታ ክላሷ ትገባለች። ያው የውጭ ዜጎች ናቸው ብዙ ጊዜ ፊሊፒኖች ምናምን፣ ለልብስ ችግር የለባቸው። ራቁታቸውን ቢሆኑ ምንም ቢሆኑ ችግር የለባቸው። ፎቶ ትነሳለች ቲክቶኳ ላይ፣ የመኝታ ክላሱን ትቀርጻለች ቲክቶክ። ምኑ ይቀረጻል፣ ቤት ውስጥ ያለው ነገር እንዳለ ይቀረጻል ቲክቶክ። ከዛ ምን ይሆናል? ሁለት ሆነው ነው የሚሰሩት። ሁለቱም ፊሊፒን ናቸው። ሁለት ሆነው ነው የሚሰሩት። ከዛ እሷ ጽዳን ነው የምትሰራው፣ ያችኛዋ ምግብ ነው የምትሰራው። ምግብ ከምትሰራዋ ጋር ይጣላሉ እርስ በርሳቸው ማለት ነው። ከዛም በኋላ እርስ በርሳቸው ሲጣሉ ያቺ ምግብ የምትሰራዋ ሴትዮ ለመዳሟ ትናገራለች። ምን ብላ? ቲክቶክ ትሰራለች፣ እያንዳንዱን ነገር ትለቅልሻለች ብላ ትናገራለች። መዳሚቷ ስልክሽን አምጪ ትልና ትቀበልና ከዛም በኋላ ታያለች። እንዳለ የመዳም ሻወር ቤት፣ የመዳም አልጋ ክላስ ምንድነች እንዳለ ቲክቶክ ላይ ነች። እንዳለ ቲክቶክ ላይ ነው ያለው። ከዛ ያችን ልጅ 30 ደቂቃ አልሰጠቻትም። አንጠልጥላ መሰላማ አልፈልግም እንደዚህ አድርጋ ታስወጣታለች። ስለዚህ የእነሱን የሆነ ነገር በጭራሽ እንዳትቀርጹ። እነሱ የፈለገ መልካም ቢሆኑ መልካም አድርገውልኛል፣ ጥሩ ናቸው፣ ለእኔ ጥሩ ናት፣ ጥሩ አድርጋልኛለች፣ ስለዚህ ችግር የለውም ብለው አያልፏችሁ። እንዳትሸወዱ፣ በጭራሽ አያልፏችሁ፣ በጭራሽም አይታገሷችሁም በዚህ ጉዳይ ላይ። ምክንያቱም ለእነሱ ይሄ ትልቅ ነገር ነው። እነዚህ ሁለት ነገሮች አደራችሁን። ይሄ ደግሞ የውዴታ ግዴታ ነውና የማያውቁ እህቶች ስላሉ ሸር አድርጉላቸው።
ምክንያቱም ስለዚህ ሀገር ስለ አረብ ሀገር ምንነት አያውቁም። እኛ ሀገር ብትመጡ ችግር የለውም፣ ብትቀርጹ ብትለቁ እኛ ጋር ምናልባት ችግር የለውም፣ ብዙ ሰው ችግር የለበትም። ገባችሁ? ግን እነሱ ጋር ደግሞ እንደ ትልቅ ነውር ነው የሚታየው፣ እንደ ትልቅ ነውር። እነሱ ሲቀርጹ ነው ደስ የሚላቸው፣ እነሱ ቀርጸው ሲለቁ፣ እነሱ እንታይ ሲሉ ነው እንጂ ደስ የሚላቸው። ሰራተኛ ቤታቸውን ቀርጻ ስታወርድ፣ ሰራተኛ የልጆቻቸውን ልብስ ስትለብስ፣ ሰራተኛ የነሱን ልብስ ስትለብስ አይወዱም አይወዱም። በጣምም ለነሱ ነውር መስሎ ነው የሚታያቸው። ለምን እንደሆነ አላውቅም። ሰራተኛ ነውረኛ አይደለችም። ሰራተኛ ብላክስ ምን ችግር የለውም። ነፃነት ቢሰጧት ምን ችግር አለው? ደግሞ እዛ ጋር ብትሳሳት ችግር የለውም። ይህን ተሳስተሻል ብሎ ስህተቷን ቢያርሟት ችግር አልነበረው። ግን እነሱ ጋር ምንድን ነው ይህን ስህተት ነው ብለው ማለፍ አይችሉም። ምክንያቱም በገንዘባቸው ነው የሚመኩት። በቃ እነሱ ገንዘብ አላቸው። ስለዚህ ገንዘብ ስላላቸው ችግር የለውም። እሷን ወደዛ ያስወጣሉ፣ ሌላኛዋን ያስመጣሉ። ሌላኛዋን ብትሳሳት ደግሞ ምንም አታመጣም፣ ወደዛ ያስወጧታል። ከዛ ሌላኛዋን ያመጣሉ። እና እንደዚህ ነው የሚያደርጉት። ስለዚህ እህቶቼ ተጠንቀቁ ማለት ነው። እና በዚህ አጋጣሚ እህቴ የገጠመችው ግጥም በጣም ትዝ ይለኛል። ከሀገሩ የወጣ ሀገሩ እስኪመለስ ማን ነው ከሀገሩ የወጣ ከዘመድ ርቆ እንደ ወንጀለኛ ሁሉን ተጠንቅቆ ብላ የገጠመችው ግጥም እውነቴን ነው። አሁን አንጀቴን ይበላኛል። እውነቴን ነው። አሁን ላይ በጣም ያ ነገር ጭንቅላቴ ውስጥ እውነቷን ነው። ምን ተሰምቷት ይሁን ይህን ግጥም ግጥማ ለአባቴ የላከችለት እላለሁ። ለካ ይሄ ነገር ምናልባትም እኔ አላቅም። ያው ስደት ዓለም ላይ ስለሆነ በጣም ብዙ ነገር አለ የሚደርሳባችሁ፣ የምታዩት ነገር እለት ከእለት የምታዩዋቸው ነገራቶች ናቸው እንደዚህ እንድትሉ የሚያደርጋችሁ። እውነትም ነው ደግሞ። እና ሌላኛው ግጥሟ ደግሞ ከሀገር ወጣ ሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ ብላ ገጥማለች ማለት ነው። እና ብቻ እህቶቼ አላህ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እነዚህ ሁለት ነገሮች እባካችሁን በጭራሽ እንዳታደርጓቸው፣ በጭራሽም እንዳታስቧቸው እላችኋለሁ። የፈለገ ጥሩ ቢሆንላችሁ ያው ባዳ ነው። ስለዚህ ባዳ ከባዳነቱ አያልፍም ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ላይክ እና ሼር ሰብስክራይብ አድርጉ። እንደዚሁም ደግሞ ሉሉ ሸቃሊት ዩቲዩብንም እየገባችሁ ሰብስክራይብ አድርጉ። እዛ ላይ ደግሞ አረበኛ ከክፍል 1 ጀምሬ እየሰራው ስለሆነ ተከታተሉ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።